ለኔ ያለፈው ፍቅረኛዬን ሊያስተዋውቀኝ ለሱ ደግሞ ታናሽ ወንድሙን እንዳቅለትና እሱ ከወደደኝና ከተቀበለኝ ወደ ጋብቻው ቀጥታ ልንሄድ ተነጋግረን የተቀጣጠርንበት ቀን ደረሰ። አንድ ትልቅ ሆቴል ላይ ነበረ ቀጠሮውን የሰጠኝ። ሀውለት በጣም ከመጨነቄም ከመፍራቴም ግራ ከመጋባቴም የተነሳ ለቀጠሮ ሰዓት ወደ 40 ደቂቃ አካባቢ አርፍጃለሁ። ልሂድ አልሂድ የሆነ ምክንያት ፈጥሬ ልቅር ወይስ ሄጄ ልጋፈጠው እያልኩኝ ከራሴ ጋር በመጨቃጨቅ ብቻ ቀጠሮ ቀን እስኪደርስ ድረስ ብዙ ቀኖችና ሌሊቶችን አሳልፌያለሁ። መጨረሻ ላይ ግን ለመጋፈጥ ወሰንኩኝ። ምክንያቱም ምንም የማጣው ነገር የለም ብዬ አሰብኩኝ። ቀጠሮ ቦታ ላይ ስደርስ ወንድምና ማቾቹ ቀድመው ተገኝተው ነበር። ልክ አጠገባቸው ስደርስ ሄጄ የአሁኑን ፍቅረኛዬን ሰላም ካልኩት በኋላ ያለፈው ፍቅረኛዬን እንዴ አካልዬ እንዴት ነህ? ደህና ነህ ሆይ? ሁሉ ሰላም? ጠፋ ከተገናኘን ረዥም ጊዜ ምናምን ብዬ ሞቅ ያለ ሰላምታ ሰጠሁት። እሱ ግን በተቀመጠበት ደንዝዞ በረዶ ሆኖ ቀረ። በጣም ደንግጦ ነበር። አልጠበቀም። አይፈረድበትም። ከዚህ በላይ ቢደነግጥም ቢበረግግም ከቦታው ሮጦ ቢያመልጥም አልፈርድበትም። በፍጹም ያልጠበቀው ነገር ነው የተከሰተው። ግራ በመጋባትም በመደነቅም ስሜት እሱም ስሜን ጠርቶ ሰላምታ ተለዋወጥን። እንዴ ትተዋወቃላችሁ እንዴ ታለኝ። በጣም ሰርፕራይዝ ሆኖ አብረን የተማርነው አዲስ ከተማ ትምህርት ቤት ከ9ኛና 10ኛ ክፍልን አብረን የተማርነው። ከዛም በኋላ በጣም ደንበኛዬ ነው። ይሄ የምታያቸው ልብሶች ሁሉ ከኔ እኮ ነው የወሰደው። ሰሞኑን ግን ጠፋህብኝ። በሰላም ነው የጠፋኸው? ምን ተፈጥሮ ነው? በጣም ረዥም ጊዜ ከተገናኘን ምናምን አልኩት። ወዲያው እሱም ገባውና አስቀየሰ። መጥቼ እኮ አጣሁሽ የለችም እያሉኝ ነው እንጂ ብቅ ብዬ ነበረ። ምን እጠፋለሁ? ከእናንተ ሱቅ ውጭ ምን መሄጃ አለኝ ብለሽ ነው ብሎ ወሬውን አቀጣጠል ነው። ተግባባን። የሆዳችንን በሆዳችን ይዘን ወንድሙም በጣም ደስ አለው። በመተዋወቃችሁ በጣም ደስተኛ ነኝ። ለዛውም ከትምህርት ቤት ጀምሮ እንዴት ነበር ትምህርት ቤት ላይ ይሄ ጎረምሳ ምናምን እያለ ስለ ወንድሙ ይጠይቀኝ ጀመር። ያው መጀመሪያ እንደመጣ አካባቢ ትንሽ ሙድ ተይዞበት ነበረ። ከዛ በኋላ ግን ከሁላችንም በልጦ እሱ ሙድ ያዥ ሆኖ ቁጭ አለ እያልን የትምህርት ቤት ጊዜያችንን እያስታወስን መሳሳቅ ጀመር። እግሬ ከታች ይንቀጠቀጥ ነበር። ግን በቃ መሆን ነበረበት። በዚህ መንገድ የተጀመረው ወሬ ስለ ትምህርት ቤት፣ ስለ ስራ፣ ስለ እኔና ስለ እሱ፣ ስለ ጓደኞቻችን ቆይታ፣ ስለነበረን ግንኙነት፣ ከፍቅራችን ውጪ ስለ ጓደኝነታችን ራሴ ቀምሜ ራሴ አሰማምሬ የኔና የታናሽ ወንድሙን ግንኙነት ከፍቅር ግንኙነት ውጪ ያለ ጥልቅ ከትምህርት ቤት ጀምሮ አብሮ እስከዛሬ የዘለቀ ጓደኝነት አስመስዬ ልጅነታችንንም እስከዛሬ የመጣንበትንም መንገድ ለታላቅ ወንድሙ ተረኩለት። ፍቅረኛዬ ግን ተገርሞ ተደንቆ አው ልክ ነው፣ አው እዚህ ጋር አው እያለ ግራ በመጋባት በሁሉ ነገር እየተስማማ አፋፌን ነበር የሚያየው። የዛ ዕለት ቀጠሯችን በዚህ መልኩ እኔና ታናሽ ወንድሙ ሊያስተዋውቀን መጥቶ እኛ የምንተዋወቅ ሆነን እሱን ሰርፕራይዝ አድርገነው እሱም ቀድሞም የምንተዋወቅ በመሆናችን በጣም ተደስቶ በልተን ጠጥተን ተለያየን። እኔና ታላቅ ወንድሙ ያው እኔን ሊሸኝና ቤት ሊያደርሰኝ አብረን ተያይዘን ስንወጣ እሱን እዛው ጥለነው ነበር የወጣነው። ትንሽ እቆያለሁኝ አለ። ከተለያየን ከ1 ሰዓት በኋላ አካባቢ ደወለልኝ። ስልኩን እየጠበቅኩት ነበር። እየሳቅኩኝ አነሳሁት። አቤት አልኩት። ምንድን ነው እያረግሽ ያለሽው? ምን አይነት ቁማር ነው እየተጫወትሽ ያለሽው? ከመቼ ጀምሮ ነው እንደዚህ መሰሪና መጥፎ ሴት የሆንሽው? እስከዛሬ ከማላቃት ሴት ጋር ነበር እንዴ የምኖረው ብሎ ወረደብኝ። ዝም ብዬ ሰማሁት። የቻለውን ያህል ደነፋ። ምላሽ ዝምታ ሲሆንበት አሁኑኑ ላገኘሽ ፈልጋለሁ አለኝ። እኔ ደግሞ ላገኘ አልፈልግም፣ ላይህም አጠገቤ እንድትደርስም አልፈልግም። መናገር ያለብን ተናገርክ፣ ዝጋው በቃ አልኩት። መናገር ያለብኝን አልተናገርኩም። አሁኑኑ መነጋገር አለብን አለኝ። እኔ ደግሞ መነጋገር አልፈልግም አልኩት። እቤትሽ እመጣለሁ አለኝ። ወኔው ካለህ ድፍረቱ ካለህ እስኪ ወንድ ነህን አልኩት። አውለት ያቀኛል። እሱም ቤቴ ድረስ ሰተት ብሎ ከዚህ በኋላ ለመብጣት የእናቴንም ሆነ የእህቶቼን አይን ለማየት ድፍረቱ የለውም። ከዛ ከቁጣና ከስድቡ ወጥቶ ወደ ልምምጥ ተሸጋገረ። እባክሽን ምን እያረግሽ እንደሆነ ብቻ ንገሪኝ። ምንም ሊገባኝ አልቻለም። አንድ መልስ ስጪኝ። ምንድን ነው እየሆነ ያለው አለኝ። ምን ሆነ? ምን ተፈጠረ? ከአንተ ጋር ተለያየን? ከሌላ ወንድ ጋር ዴት ማድረግ ጀመርኩኝ። ምኑን አዲስ የሆነብህ አልኩት። ወንድሜ እኮ ነው፣ ሌላ ወንድ አይደለም።
ሆን ብለሽ አውቀሽ ተዘጋጅተሽበት እያደረግሽው እንደሆነ እኔም ሆነን አንቺ እናውቃለን። ከሌላ ወንድ ጋር ከማንም ጋር ሆኜ ግድ አይሰጠኝም፣ ግን ወንድሜ ነው። ይህን ደግሞ ሆን ብለሽ ነው፣ ፐርፐዝሊ ነው እያደረግሽ ያለሽው። ምን አይነት ተንኮል አቅደሽ ነው አለኝ። ተንኮል ከመሰለ የራስ ጉዳይ ነው፣ ለእኔ ግን ተንኮል አይደለም። አንድ ወንድ ሄደ፣ አንድ ወንድ ተተካ። ያ ወንድ ያንተም ወንድም ሆነ የሰንበዲ የእኔ ጉዳይ አይደለም። በቃ አንተን ሸኘው፣ ሌላ ሰው ህይወቴ ውስጥ አመጣው። የኔ እናንተ ኬዝ እኮ ተዘግቷል። ከዚህ በኋላ ከወንድም ጋር ሆንኩ ከአባት ጋር ሆንኩ አንተን ምን ይመለከታል አልኩት። እልህ ይዞ ነበር። ልሁን ላስጨርሰው ፈለግኩ። ይሄ ነገር እንደማይሳካ እንደማይሆን ታውቂዋለሽ። ለወንድሜ እነግረዋለሁ፣ ይበለሻሻል። ግን ለምን አለኝ። ንገረው፣ እኔ እኮ የማጣው ነገር የለም። ካጣም የሚያጣው ወንድምህና አንተ ናችሁ። ዘር ማንዘርህ ቆሞ እንዲቀር የምትፈልግ ከሆነ ንገረው ለወንድምህ። ለመጀመሪያ ጊዜ ያፈቀራትና የወደዳት ሴት ከሃዲና ውሸታም መሆኗን ነግረህ እስከ መጨረሻው ሴት እንዲጠላ አድርገህ አንተም እሱም ወንድሞችህም ቆማችሁ እንድትቀሩ ማድረግ ትችላለህ። ከዛ ውጪ የኔ ልብ እንደሆነ ለአንዴና ለመጨረሻ ጊዜ በአንተ ተሰባብሯል፣ እንኩትኩት ወጥቷል። ማንም መጣ፣ ማንም ሄደ፣ ማንም ስለኔ ምንም ማሰበ ግድ እስከማይሰጠኝ ደረጃ ድረስ ደርሻለሁ። ስለዚህ የፈለግከውን ብታረግ ለእኔ ቅንጣት ታክል አታገኘኝም። ከፈለግኩ እንደውም አንተ ሳትነግረው ስልኬን ዘግቼ ከዚህ በኋላ አላገኘህም ብዬው ወንድምህን ላሰቃየው እንደምችል ራሱ ከሱ መረዳት ትችላለህ። ከኔ ለደቂቃ እንኳን መራቅ እስከማይችል ድረስ አፍቅሮኛል። ይህን ጠይቀህ ተረዳ አልኩት። ዝም አለ። እባክሽን ምን እየሰራሽ ነው? ምን እያረግሽ ነው? አስረጂኝ አለኝ። ምንም የማስረዳህ ነገር የለም። እሺ ልጁስ አለኝ። ስለ ልጁም አይመለከትህም። ተምረሃል አይደለ? ቀን ቆርጠህ እስኪ የሆዴን መግፋትና የምወልድበትን ቀን በጉጉት መጠባበቅ ትችላለህ። ምንም የማብራራልህ ነገር የለም አልኩት። እውነት በፍጹም ልንጋባ አልቻለም። እንደዛው እየተጨቃጨቅን ስልኩ ተዘጋ። ትንሽ ቆይቶ መልሶ ደወለልኝ። እባክሽ እባክሽ የኔንም የቤተሰቤንም ህይወት አትበጥብጪ፣ ወንድሜን ተይልኝ አለኝ። ለምን አልኩት። ለምንድን ነው እንድትወው የፈለግከው? አንተ ያጨማለካት ሴት የትም ቆማ እንድትቀር ነው ወይስ እኔን ምን አንሶኝ ምን ጎሎኝ ምን ለሱ የማይመጥን ሆኖ ነው ወንድምህን እንድተውልህ የፈለግከው አልኩት። እንደዛ አይደለም። እኔና አንቺ የነበረንን ግንኙነት ቢያቅ ምን ይፈጠራል? ምን ሊሆን ይችላል? እሱን ነገር አላሰብሽውም አለኝ። አስቤዋለሁ። እኔ እናንተ ካልነገር ነው ግን ማንም ሊነግረው አይችልም። እንዴ የኔና አንቺን ግንኙነት እኮ ቤተሰቦችሽም ሆነ ጓደኞቻችን ያውቁት ነበር አለኝ። የኔ እናንተን ግንኙነት ቤተሰቦቼ ለሩት ማድረግ እችላለሁ። ጓደኞቻችንን ደግሞ እኔ እናንተ እናውቃቸዋለን እንጂ እሱ አያውቃቸውም። መናገር ከፈለክ ወይ አንተ ወይ እኔ ነን የምንነግረው። ለማንኛውም አንተም ነገርከው፣ ሌላም ሰው ነገረው። እኔ መሄድ የፈለግኩት ከሱ ጋር እዚህ ደረጃ ድረስ ነበር። ከዚህ በኋላ ወንድምህን ትቼልሃለሁ። አንተው ተንከባክባ ለምታኖረው ሴት ልትድረው ትችላለህ። ከሱ ጋር ምንም ጉዳይ የለኝም። ያው ታውቃለህ አጋጣሚን ያገናኘን። ከዚህ በኋላ ግን አልፈልገውም፣ ትቼዋለሁ ብዬ ስልኩን ዘጋውበት። የምሬን ነበር። ግን ወንድሙ የኔን ስልክ ዘግቶ እንደ ቀልድ መሰወር በቀላሉ እንደማያየውም እኔን መተው እንደማይችልም በደንብ አውቃለሁ። እውነት ለመናገር ያለማጋነን በእኔ ፍቅር ወድቆ ነበር። ያንን ያልኩት እውነቴን ነበር። ከዚህ በላይ ምን አስኬደኝ? ማንነቴን እንደሆነ አሳይቼዋለሁ። ለእኔም ደግሞ ፈጣሪ የተሻለ ነገር ይሰጠኛል። እኔ እስከማልወደው ሰው ጋር ምን ጊዜን አስፈጀኝ? ከዛሬ ነገስ አወቀ እያልኩኝ ደግሞ ለምን እየተሳቀቅኩ እኖራለሁ ብዬ በቃ ወንድሙን ለመተው ከሱ ለመራቅ ወሰንኩኝ። እኔ ከወንድሙ ጋር የምንገናኝበትን ስልክ አጠፋፍቼ ያኛውን ስልኬን ከፍቼ ተውኩት። እዛ ዕለት ከተለያየን በኋላ ቴክስት አድርጎልኝ ነበር። ቴክስቱን መልሼለታለሁ። ቴሌግራምም ላይ ለረዥም ሰዓታት አውርተናል። ከዛ ግን ስልኬን አጥፍቼ ለ2 ቀን ያህል ጠፋሁበት። 3ኛው ቀን ላይ ቀጥታ ሱቅ ነበር የመጣው። ሲያየኝ በጣም ጮኸብኝ። ደህና ሆነሽ ነው እንዴ? ጤነኛ ሆነሽ ነው እንዴ ስልክሽን የዘጋሹ? ምን ተፈጥሮ ነው? ለምንድነው የዘጋሽኝ? ለምንድነው ስልክሽን የዘጋሹ ብሎ ተቆጣኝ። ቁጣው የሆነ 6 እና 7 ወር የተገናኘን ፍቅረኛሞች ሳይሆን ያገባኝ ሚስቱ ነበር የምመስለው። በጣም ደነገጥኩኝ። ከዛ አይ ቆይ ተረጋጋ ምናምን ብዬ ስራ አስፈቅጄ እዛው አካባቢ የምትገኝ ካፌ ላይ እንድንቀመጥ አደረግኩኝ። በጣም ተናዶ ነበር።
ምን እያረግሽ ነው አለኝ። አይ ምንም አይደለም አልኩት። መጀመሪያ ተረጋጋ አልኩት። ሳቄም መጣ። ገና ካሁኑ እንደዚህ የተቆጣኝ ሰውዬ አብሬው ስኖር እንዴት ሊያደርገኝ ነው ብዬ እየሳኩኝ ነበረ በውስጤ። ተረጋግተን ውሃ ምናምን ከጠጣም በኋላ መጀመሪያ እንደዚህ እንድትቆጣኝ አልፈልግም አልኩት። ተቆጣሁሽ እንዴ አለኝ። አዎ በጣም ተቆጥተኸኛል፣ እንደዚህ እንድትቆጣኝ አልፈልግም አልኩት። አይ ይቅርታ፣ ስልክሽ ጠፍቶ ምንም አይነት መልስ ሳጣ በጣም ደንግጬ ተረብሼ ነበር። ምን ተፈጠረ ብዬ ነበር። ወይ አሞሽ ወይ እናትሽ የሆነ ነገር የሆኑ መስሎኝ ነበረ። አሁን ራሱ በጣም ከባድ ስራ ትቼ ነው የመጣሁት የማደርገው ነገር ሳጣ አለኝ። አንድ ነገር ልነግር ፈልጋለሁ አልኩት። ምንድን ነው አለኝ። የኔ እናንተ ነገር የሚሆን አይደለም፣ በቃ እዚህ ጋር እንድናቆም እፈልጋለሁ አልኩት። ለምን አለኝ። ደንግጧል። ምን ተፈጠረ? ምን አረኩሽ? ምን በደልኩሽ? እዛው ጋር ልክ እንደ ህፃን ልጅ ሲርበተበት በጣም ሲፈራ ሲጨነቅ እየታየኝ ነበር። አሳዘነኝ ሀውለት። ይህ ሰው ምን ያህል በሴት ጉዳይ ሴንሲቲቭ እንደሆነና ምን ያህል እኔ ላይ ተስፋውን እንደጣለ ለማግባት ከኔ ጋር ለመሆን በጣም እንደጓጓ ያስታውቅ ነበር። እንስፍስፍ አለ። አይ አይደለም፣ ምን ተፈጥሮ ነው? እሺ ንገሪኝ አለኝ። ይኸውልህ እኔ አሁን ካገባው ቤቴ ነው፣ ቤተሰቤን ነው ሳልሳቀቅ የማደርገው የሆነ ነገር እንዲኖረኝ እፈልጋለሁ እና ከአንዳንድ ሰዎች ጋር በብድርም በምናምንም በሼር የራሴን ስራ ለመጀመር እያሰብኩኝ ነው። አንተ በፍጥነት ነው ትዳር ውስጥ መግባት የምትፈልገው። እኔም ቢሆን ጓደኛ ምናምን እያልኩኝ ጊዜ ማባከን አልፈልግም። ስለዚህ ካላገባሁና ካልተጋባን ደግሞ አብሮ መቆየቱ ምንም ጥቅም የለውም። እኔ ደግሞ እንደነገርኩ የራሴ ስራ ኖሮኝ የራሴ ገቢ ኖሮኝ ቤተሰቦቼን ሌላ ነገር ማድረግ ባልችል ኢኮኖሚካሊ የማንንም ሰው እጅ ሳላይ መርዳት፣ እናቴን ማገዝ እፈልጋለሁ። እናቴም ሆነች ታናናሽ እህቶቼ ያለኔ ማንም የላቸውም። ነገ እኔ አንተንም አግብቼ ሌላም ሰው አግብቼ ቢሆን ለእናቴ ይሄን አድርጉ፣ ለእናቴ ይሄን ግዙ እያልኩኝ መለመን አልፈልግም። ስለዚህ ሳስበው ትንሽ መረጋጋት እንዳለብኝ ተሰማኝ አልኩት። እዛው በትልቁ ተንፍሶ ምንድን ነው የፈለግሽው አለኝ። አይ ምንም በቃ የራሴን ስራ መጀመር ነው የፈለግኩት። ለዛም ከአንዳንድ ሰዎች ጋር ተነጋግሬ ያለሁኝ ብር ሊያበድሩኝና ከኔ ጋርም ሼር ሆነው ሊሰሩ ስለተስማሙ እሱን ነገር መጨረስ እፈልጋለሁ አልኩት። ምን ያህል ብር ነው አለኝ። የብሩን መጠን ከፍ አድርጌ ነገርኩት። ሀውለት እውነት ለመናገር የምሰራውን ስራ በጣም እወደዋለሁ። እናም ህልሜ ነው የራሴ ትልቅ የወንዶች ቡቲክ እንዲኖረኝ እፈልጋለሁ። ስለዚህ ጉዳይ ቀን በቀን ያላሰብኩበት ቀን የለም። ነገር ግን ያን ስራ ለመጀመር ከፍተኛ ብር ነው የሚያስፈልገው። ያንንም ብር አስልቼ ቦታውን ወስኜ ስተኛም ስነሳም እማልመው ህልሜ ነው። ነገር ግን ያስፈልገኛል ብዬ ከማስበው ብር እጥፍ አድርጌ ነበር የነገርኩት። ምንም አላቅማማ፣ ምፈልጊውን ገንዘብ እኔ እሰጥሻለሁ፣ ቦታ ፈልጊ፣ ስራሽን መጀመር ትችያለሽ አለኝ። አይ አልፈልግም፣ ትላንት አውቀኸኝ ለምንድን ነው እንዲህ የምታደርግልኝ አልኩ። ትላንት ባቅሽም እኮ እኔና አንቺ ለመጋባት ወስነናል አይደል? ልታገቢኝ ትፈልጊያለሽ፣ ከኔ ጋር መሆን ትፈልጊያለሽ አይደል አለኝ። እሱማ አዎ አልኩት። በቃ ችግርሽ ይሄ ከሆነ ችግርሽን እፈታልሻለሁ፣ ወደ ትዳራችን እንሄዳለን፣ ጎን ለጎን ደግሞ ስራሽን ታስተካክያለሽ፣ የምትፈልጊውን ገንዘብ ይኸው እሰጥሻለሁ ብሎ ሀውለት ደረቅ ቼክ አውጥቶ የጠየቅኩትን ገንዘብ እዛ ላይ ጻፈልኝ። ምክንያቴ ቀሽም እንደነበር ተሰማኝ። በጣም ግራ ገባኝ፣ ተናደድኩኝ። አይ አልፈልግም፣ ይሄን ልቀበል አልችልም፣ ቢያንስ ይሄን ለመቀበል ሚስትህ መሆን አለብኝ አልኩት። ኦልሬዲ እኮ ተስማማን፣ ይሄ ነው ችግርሽ፣ ችግርሽን ይኸው ፈታውልሽ። ወንድሜ ወዶሻል፣ በጣም ጥሩ ልጅ እንደሆንሽ ነግሮኛል። አብራችሁ እንደተማራችሁ ለረዥም ጊዜ ጓደኛሞች እንደሆናችሁ እንደሚያውቅሽና በጣም መልካም ሴት እንደሆንሽ አረጋግጦልኛል። ስለዚህ ምንም ያስጠብቀን ነገር የለም። ቀን ከቤተሰቦችሽ ጋር ተነጋግረሽ ንገሪኝ፣ ሽማግሌ ልካለሁ። ጎን ለጎን የምትፈልጊውን ነገር ማስተካከልና ማመቻቸት ትችያለሽ። ከዛም ባለፈ የቤተሰቦችሽ ጉዳይ የቤተሰቦችሽ ህይወት ላይ እንረዳዳለን። የኔ ማለት ያንቺ ነው። ቤት ትፈልጊያለሽ አይደል? እሱንም ቢሆን እየተማከረን እናረግላቸዋለን። ለጊዜው ግን ይኸው ህልምሽን ሆነ አርጊ አለኝ። በቃ ምንም መናገር አልቻልኩም። እሺ ያልኩት ያንን ቼክ ተቀብዬው ተለያየን። ከዛም በኋላ ግን ስልኬን አልከፈትኩትም ነበር። መልሶ መላሶ የዛ ዕለትም ከተለያየን በኋላ ቢደውልም ቴክስት ቢያደርግም ስልኬ አልተከፈተም። ለሁለተኛ ጊዜ ሱቄ ድረስ መጣ። ለምንድን ነው ስልክሽን የዘጋሽብኝ? ለምንድን ነው እያናገርሽኝ ያልሆነው? ያልነገርሽ ሌላ ችግር አለ ወይስ ምንድን ነው አለኝ።
አይ ምንም ያልነገርኩ ነገር የለም በቃ እያሰብኩ ስለሆነ ነው አልኩት። አይ የሆነ ችግር እንዳለማ ያስታውቃል። ምናልባት ለኔ መንገር ካልፈለግሽ ከወንድሜ ጋር ልታወሩበት ትችላላችሁ ምናምን ብሎኝ የዛ ዕለት ዝም ብለን ሻይ ቡና ብለን ተለያየን። ከዛ በኋላ ወንድሙን ሽምግልና እኔ ጋር ላከው። ሀውለት ቀጥታ ሱቄ ድረስ ነበር እሱም በስንተኛው ቀን ላይ የመጣው። መጥቶ ምን እያረግሽ ነው አለኝ። ምን አረኩኝ? አንተ ልጅ እኮ ላይህ አልፈልግም አልኩት። ግን ስለማየው ስላየሁት በጣም ደስ ብሎኝ ነበር። ይኸውልሽ እንዳልሹ ነው፣ ሁሉንም ነገር እንርሳው። ወንድሜ ፍቅር ይዞታል፣ ካንቺ መለየት አይችልም። በቅርበት ላወራው ያለውን ስሜት ልረዳ ሞክሬ ነበር። አንቺ የመጀመሪያው ነሽ። በጣም ተደስቷል፣ በጣም ጓጉቷል። ለማግባትና ካንቺ ጋር ለመሆን ቸኩሏል። በህይወቱ የመጀመሪያ ሴት እንደሆንሽ ታውቂያለሽ። ለዛም ለሱ በጣም ብርቅ ነገር ነው። ካጣሽ ድጋሚ ሌላ ሰው ማግኘት ይችላለሁ ብሎ ማሰብ አይችልም። ስለዚህ የኔና አንቺን ነገር እንዳልሽው እንርሳው፣ እኔም አንቺም ውስጥ ይቀበር። ግን እሱን አትግጁ በቃ እሺ በይኝ አለኝ። ማን እንደተሰቃየው ነው ማሰቃየው አልኩት። የኔን ስቃይ እስኪ በወንድምህ ያው። የኔ ስቃይ አልታየህም? የኔ ህመም አልታየህም? ወንድምህ ግን 6 ወር አውቆኝ ለ3 እና ለ4 ቀን እንደዚህ ሲሆን ብታየው አመመህ አይደል? እኔ ግን 10 ዓመት ጠብቄ 10 ዓመት ካንተ ጋር ተሰቃይቼ ምንም አልመሰልኩም አውጥተህ ስትወረውረኝ አልኩት። እባክሽን ተረጂኝ። ለኔም አንቺን መተው እንደምታስቢው ምንም ማለት ሳይሆን ቀርቶ አይደለም። ምን ያህል እየተሰቃየው እንደሆነ እንድታይልኝም ላብራራልሽም አልችልም። ግን በቃ አሁን ደግሞ ከድጡ ወደ ማጡ አርገሽዋል። ማይሆን ስህተት ውስጥ ገብተሻል። እንዲህ ላረግ ነበር ብዬ ልሸነግልሽ አልፈልግም። ወንድሜን ባክሽ አታሰቃይብኝ አለኝ። ሀውለት በቀላሉ ወንድሙን ለማግባት አልተስማማሁም። ፍቅረኛዬን ደጅ አስጠናሁት፣ እንዲለምነኝ ያደረኩት። እውነት ለመናገር ያን እንዲያረግ ፈልጌ ሳይሆን ከዛ በኋላ መሸሽ ፈልጌ ነበር። ከዚህ ነገር መውጣት፣ ማምለጥ፣ መራቅ ፈልጌ ነበር። አንዱ ልቤ ገና ከዚህ በኋላ ሌላ ሰው ቀርበሽ ሌላ ሰው ቀጥረሽ ሌላ ህይወት ውስጥ መግባት ዛዛታ ይለኛል። አንዱ ልቤ ደግሞ ለምንድነው እንደዚህ አይነት ጭምልቅና ውስጥ የምትገቢው? በቃ ህይወት የተሻለ አላት፣ ዓለም እኮ የተሻለ አላት ይለኛል። ከዛ ውጪ ወንድሙ ከሱ አልፎ በመጀመሪያው ፍቅረኛዬ ያስለምነኝ ጀመር። ከወንድሙ ጋር ካስተዋወቀኝ በኋላ እርግጠኛ ሆኖ ለቤተሰብ ሄዶ ተናግሮ ነበር ሊያገባ መሆኑን። በዛም እናቱ በጣም ተደስቷል። ሁሉም ቤተሰቡ ከሱ በላይ ጓጉተውና ቋምጠው የሱን ሰርግ እየጠበቁ ስለ ሰርጉም ሁኔታ ገና ካሁኑ እየተነጋገሩ ነበር። ወንድሙም ይህ ነገር ነው ከምንም በላይ ያስጨነቀውና የረበሸው። እናቴ በጣም አርጅታለች። እስካሁን ያኖራት እኛ አግብተንና ወልደን የማየት ተስፋዋ ነው። ይሄ ነገር ከተሰናከለ ከዚህ በኋላ ፈጽሞ ተስፋ አይኖራትም። እሷ ደስታ ሲባል ግዴታ ማግባት አለበት። አንቺም ግዴታሽ ነው፣ እሺ ማለት አለብሽ። ከተጋባችሁ በኋላ የፈለገው ነገር ይፈጠር ግድ አይሰጠኝም። አሁን ግን የእናቴ ልብ መሰበር የለበትም ብሎ ሰቅዞ ያዘኝ። አልፈልገውም። እኔ ዝም ብዬ ነበር የቀረብኩት፣ ዝም ብዬ ነበር ያወራሁት። ስለዚህ የሆነ ምክንያት ፍጠርና ከኔ አርቀው እኔ የራሴን ህይወት ልመስረት እያልኩኝ ሸዋቸው። ከዛ ግን ልቤ ያሸነፈ። በቃ ማግባት ፈለግኩኝ። ከምንም በላይ ግን እሱን ማግባት፣ የእሱን ወንድም ማግባት፣ ከእሱ አለመራቅ ነው። እንደገና እኔም በማጣቱ ምን እንዳጣ እንዲያውቅ ፈለግኩኝ። እናም አንድ ቀን ቁጭ ብለን እያወራን ኦኬ እስማማለሁ፣ ወንድምህን አገባዋለሁ። ወንድምህን የማገባው ግን አንተ ማንን እንዳጣ፣ ምን አይነት ሴት እንዳመለጠች በእያንዳንዱ በወንድምህ ህይወት ውስጥ በወንድምህ ደስታ፣ በወንድምህ ስኬት፣ በወንድምህ ኑሮ ውስጥ እያየህ እንድትጸጸት ነው። መቼም ቢሆን እንደኔ አይነት ሴት እንደማታገኝ እኔን እያየህ አጠገቤ ሆነ ስትጸጸት እንድትኖር ነው አልኩት። አው በቃ የፈለኩት ያንን ነው። ያቺ ያጣት ሴት ምን አይነት ድንቅ ሴት እንደነበረች አጠገቡ ሆኜ ወይኔ እያለ እንዲኖር ፈለኩኝ። እሺ አለ። ደስ አለው የተስማማው ቀን። እንዳሰብኩት የራሴን ቢዝነስ አደራጀው፣ ህልሜን አሳካሁኝ። በሱም ድጋፍ ቢሆን ሽማግሌ ተላከ፣ ሰርግ ተደገሰ። ለእናቴና ለእህቴ የነገርኳቸው ቀን እናቴ ስቅስቅ ብላ ነበር ያለቀሰችው። በጣም ነበር ያዘነችው። እህቴ ደግሞ ልገለኝ ደረሰች። እንዴት እንደዚህ አይነት ነገር ታደርጊያለሽ? እንዴት እንደዚህ አይነት ነገር ውስጥ እገኛለሽ ብላ እሪ አለችብኝ።
ህይወትሽን መቀመቅ እየከተትሽ ነው። አንቺ ራሱ የምታፈቅሪውን ሰው የልጆችሽ አጎት አድርገሽ እንዴት ተቋቁመሽ ልትኖሪ ነው? የሆነ ኃጢአት ውስጥ እንዳትገቢ እፈራለሁ እያለች ከዛም ይህ ሚስጥር ከኛ በፍጹም እንዳይወጣ ተነጋገረ። የሰርጌ ጊዜ በፍጹም ያልጠራሁት ሰው ማንን እንደሆነ ታውቂያለሽ? የእኔና የወንድሙን ግንኙነት የሚያውቁ ሰዎች በፍጹም አልተገኙ። ሁሉም መንገድ ላይ ሲያዩኝ እስካሁን ይገላምጡኛል። ለወንድሙም ያንን ነበር የነገርኩት። የኔ እናንተን ፍቅረኝነት የሚያውቁ ጓደኞቻችንም እንዳይገኙ አልኩኝ። ከዛ መሃል ያልጠራሁት ለረዥም ዓመት አብሬው የሰራሁት አለቃዬን ነው። አለቃዬ በጣም መልካምና ምርጥ ሰው ነው። ለእኔ ደግሞ በጣም ብዙ ውለታ የዋለልኝ ሰው ቢሆንም ሰርጌን ግን አልጠራሁትም። እንዲሁም ደግሞ እዛ አብረውኝ ይሰሩ የነበሩ የዳርኳቸው ሚዜ የሆንኳቸው ጓደኞቼ አንዳቸውንም አልጠራኋቸው። ሀውለት የሚገርም ሰርግ ተደግሶ ወንድሙን አገባሁት። ግን ለራሴ ቃል የገባሁት ለሱ መልካም ሴት ሆኜ፣ ጥሩ ሴት ሆኜ፣ ጥሩ ሚስት ሆኜ እማስደስተው፣ እማረጋጋው፣ በህይወቱም ላይ የሆነ ነገር የምጨምርለት ሴት ሆኜ መገኘትን ብቻ ነው። ከተጋባም በኋላ ብዙም ሳልቆይ አረገዝኩኝ። በጣም ነበር ደስ ያለኝ። እማረግዝ ከዚህ በኋላ ልጆች የሚሰጠኝ የሚሆንልኝ አልመሰለኝም ነበር። ፍቅረኛ ያጎት ሆነ፣ እኔም እናት ሆንኩኝ። ስራዬም በጣም አሪፍ ሆነልኝ ከሚጠበቀው በላይ። የተወሰነ ቁብጥዬ ባለቤቴ ደግሞ የተወሰነ ነገር ጨምሮልኝ ለእናቴ ቤት ገዛሁላት። በህይወቴ የተደሰትኩበት ቀን ያን ቀን ነው። የሰርጌ ቀንን ያህል ያስፈነጠዘኝ ቀን ለእናቴ ቤት የገዛሁበትን ቀን ነው። ያው የሰርጌ ቀን እንባ እንጂ ደስታ አልነበረኝም። ሐዘን እንጂ ውስጤ ላይ መረጋጋት አልነበረም። ለእኔ እስካሁን የምኖረው ህይወት ወደ ውስጥ የማለቅስበት ነው። እውነት ለመናገር ይህ ሰው በጣም መልካምና ጥሩ ሰው ነው። አብሶ ለእኔ ይፈራኛል፣ ይጠነቀቅልኛል፣ ይሰማኛል፣ ያከብረኛል፣ ከምንም በላይ ያፈቅረኛል። እኔ ለሱ አከብረዋለሁ፣ እታዘዘዋለሁ፣ እንደ ሚስት ልሆንለት እሞክራለሁ። ቅንጣት ታክል ፍቅር የሚባል ነገር ግን ልቤ ላይ የለም። ልቤ በፍቅር ጉዳይ የሞተ ሆኗል፣ የተሰበረ ሆኗል፣ የደነደነ ሆኗል። አንዳንዴ ወንድሙ ልጆቹን አጫውቶ የሆነ ክፍል ገብቶ በልቶ ጠጥቶ ምናምን ይወጣል። አንዳንዴ ደግሞ ቁጭ እንልና እናወራለን። ወንድሙም ባለበት ስለ ትዳር ጓደኛ እንዲይዝ እንነጋገራለን። ከሱ ጋር እንደዚህ አውርቼ ተነጋግሬ ያሳለፍኩኝ ቀን ሳምንታቶቼ በእንባ የተሞሉ ነው የሚሆኑት። አንድ ቀን እንደዚህ ቁጭ ብለን እያወራን ወንድሙ እኔ ምልህ አለው። እንዴ የሚገርምሽ ነገር አለኝ። ገና ህፃን ሆኖ እኛ ሳናገባ ያ ሁሉ ሰው ቁጭ ብሎ በ20 ምናምን ዓመቱ እኮ ነው ካላገባው ብሎ ሲጨቃጨቅ የነበረው። ከዛም በኋላ ለረዥም ጊዜ ካላገባው እያልክ ስትል ነበር። አሁን ደግሞ አግባ ስትባል ወደኋላ የምትሸሽበት ጉዳይ ምንድን ነው? ፍቅረኛ የት ሄዳ ነው? ሴትህ የት ሄዳ ነው አለው። ሀውለት እንዴት እንደደነገጥኩ አትጠይቂ። እሱም ደነገጠ። ወይ ስንት ጊዜ ጠብቃኝ እኮ ከሀገር ወጣች አለው። ጥሩ መልስ ነበር። ከዛ ሳኩኝ፣ እሱም ሳቅ። ኧረ እባክህ አለው። አዎ በቃ እሷ ጥላኝ ከሄደች በኋላ ሌላ ሴት መቅረብ፣ ሌላ ሴት መውደድ ራሱ አቃተኝ። እስኪ መወዳት ሴት ካገኘው ወደፊት አስብበታለሁ አለ። አንገቴን አቀርቅሬ ከቦታው ተነስቼ ወጣሁ። ዛሬ በትዳር 7 ዓመት ሆኖኛል። የመጀመሪያው ፍቅረኛዬ ወይም ደግሞ የባሌ ወንድም እስካሁን ድረስ አላገባም፣ እጮኛም የለውም። አንድ ቀን ምን አለኝ? ያልሽውን በቀል ተበቅለሻል፣ ትክክለኛውን በቀል ነው የተበቀልሽው አለኝ። እኔ ደግሞ አይ ትክክለኛው በቀል አልነበረም፣ ቀን በቀን እየሞትኩ መኖርን መምረጥ አልነበረብኝም አልኩት። አዎ እሱን እበቀላለሁ ብዬ ቀን በቀን እየሞትኩ ነው እየኖርኩ ያለሁት። ምክንያቱም የማፈቅረውና የምወደው ልቤን የሰባበረው ሰው እርቄ ማርቀው ህይወቴ ውስጥ የተዋሃደ ሰው በመሆኑ ባሰብኩትና ባገኘሁት ቁጥር እሞታለሁ። ለልጆቼ ምርጥ አጎት ነው፣ ከአባታቸው በላይ የሚንከባከባቸው። ልጆቼ ለሱ ትልቅ ፍቅር አላቸው፣ ያው እኔም ጭምር። ሀውለት ህይወቴ እንደዛ ነው። ዛሬ በዚህ ስቶሪ ላጋራ የፈለግኩት አንድ ትልቅ ነገር ጓደኝነት፣ ፍቅረኝነት በረዘመ ቁጥር መለያየቱ እየሰፋ ይመጣል። ከተዋደድን እንጋባ፣ ካልተጋባን ግን እንለያይ። ማንም
የወደደውን ያፈቀረውን አግብቶ አያውቅም። አብዛኛውን ካፈቀረው ተለያይቶ ከድሉ ጋር ነው የሚጣመሩ። ስለዚህ ያፈቀርኩትን አልተውም በሚል ግብ ግብ እድሜያችንን በልተን ከምንም የማንሆን ሴቶች እንዳንሆን እሰጋለሁ። አንዳንዴ ደግሞ ለበቀል ብለን የምንገባበት ህይወት ቀን በቀን ራሳችንን እየተበቀልን ራሳችንን እየገደልን እንድንኖር የሚያስገድደን ሊሆን ይችላል። የኔ ህይወት እንደዛ ነው። ቢሆንም ግን ህይወቴ ሰላማዊ፣ ትዳሬ ስኬታማ፣ ስራዬም በጣም የተቃና ነው። አብዛኛውን ነገሬን ማሳልፈው ስራዬ ላይ በማተኮር ነው። እንዲሁም ከቤተሰቦቼ ጋር እስካሁን ሚስጥራችን አልወጣም። የወደፊቱን ግን አላቅም ትለናለች። ይህ ስቶሪ በዚሁ አብቅቷል። በሌላ ስቶሪ እንገናኛለን። እስከዛ ማንም ላይክ ሳያረግ፣ ሰብስክራይብ ሳያረግ፣ ኮመንት ሳይጽፍ እንዳይወጣ። አባያ ቶብ እና ድሪያዎችን የምትፈልጉ ከኢትዮጵያ ውጭ ያላችሁ እህቶቼ ባላችሁበት ስለምንልክላችሁ ኦርደር ማድረግ ትችላላችሁ። ቴሌግራም ቻናሌን ሀውለት ኮሌክሽን ብላችሁ ተቀላቀሉ። ያላችሁበት ሀገር በሰውም ሆነ በፖስታ ቤት የምንልክ መሆኑን አሳውቃለሁኝ። አብራችሁኝ ስለሆናችሁ አመሰግናለሁ።